ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ አርብ ሚያዝያ 30 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የመረጃ ሰዓታችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። አብራችሁን እንድትዘልቁ እንጋብዛለን። አብራችሁን ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው መረጃችን እናልፋለን። በሳምንቱ መጨረሻ ቀናት በተለይ የአውሮፓ ታላላቅ አምስቱ ሊጎች ትልልቅ ጨዋታዎችን ያስመለክቱናል። አሁንም ድረስ እንግዲህ የሊጉን የዋንጫ ባለክብር ክለብ ያለዩ ልክ እንደ እንግሊዝ ፕሪሚየር ሊግ ሌሎችም እንደዚሁ ሊጎች አሉ ማለት ነው። ነገር ግን በሀገር ቤት ብዙ ተመልካቾች እንዳሉት የሚነገርለት የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ የሚከናወኑ ጨዋታዎች ግን ከወዲሁ ትኩረትን ስበዋል ማለት ነው። ነገ የ36ኛ ሳምንት መርሃ ግብር የእንግሊዝ ፕሪሚየር ሊግ የጨዋታ ጅማሮውን ያደርጋል። የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ የምዕራብ ለንደኑ ክለብ ቼልሲን የሚያስተናግድበት ጨዋታ እንደዚሁ በበርካቶች ዘንድ እየተጠበቀ ነው የሚገኘው። ሳምንት ዕለት እንደምናስታውሰው በ35ኛው ሳምንት መርሃ ግብር ከሜዳው ውጪ በማቅናት ወደ ኦልድ ትራፎርድ ስቴዲየም ያቀናው ሊቨርፑል በ246ኛው የላንክሻየር ደርቢ 3-2 በሆነ ውጤት በማንቸስተር ዩናይትድ ሽንፈት ማስተናገዱ የሚታወስ ነውና አሁን ወደ አሸናፊነት ለመመለስ ብሎም ደግሞ በቀጣይ የውድድር ዘመን በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎን ስፍራ ይዞ ለማጠናቀቅ ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው። ከዚህ ጨዋታ አስቀድሞ የቡድኑ አሰልጣኝ አርነ ስሎት ሀሳብ ሰጥቷል። ይህን ጨዋታ በተመለከተና የቡድን ዜናዎችን በተመለከተ ማለት ነው። አሌክሳንደር ኢሳቅ ለጨዋታው ዝግጁ መሆኑ ተነግሯል። እንግዲህ ተጫዋቹ ለወራቶች በጉዳት ከሜዳ ከራቀ በኋላ ያለፉትን ሳምንታቶች ደግሞ ግልጋሎት እየሰጠ ይገኛል። አሁንም ድረስ ግን ወደ ቀድሞ ብቃቱ ወደ ቀድሞ አካላዊ ብቃቱ እየተመለሰ አይደለም የሚል እንግዲህ በእግር ኳሱ ተንታኞች ዘንድ ደግሞ ቅሬታ እየቀረበበት ነው የሚገኘውና በሂደት ወደ ቀድሞ አቋሙ ይመለሳል ተብሎ ይጠበቃል። የእንግሊዝ ውዱ ፈራሚ አሌክሳንደር ኢሳቅ ማለት ነውና ይህንን አይነት ነገር እየተመለከትን እንገኛለን። ከዛ ባለፈ የጉዳት ላይ የሚገኙ በዚህ ጨዋታ ላይ የማይገኙ ተጫዋቾችም አሰልጣኝ አርነ ስሎት ይፋ አድርጓቸዋል። ፍሎሪያን ዊርትዝ እና እንደዚሁም ደግሞ ተከላካዩ ኢብራሂማ ኮናቴ ለጨዋታው ዝግጁ ያለመሆናቸው እንደዚሁ ተነግሯል ማለት ነው። ቼልሲ የውጤት ቀውስ ውስጥ ነው የሚገኘው። ያለፉትን 7 ጨዋታዎች ማሸነፍ የተሳናቸው ሰማያዊዎቹ በምክትል አሰልጣኛቸው እየተመሩ ይህን ጨዋታ ያደርጋሉ። ምክትል አሰልጣኙም ቼልሲን የሚመጥን ውጤት እየተመዘገበ አይደለም፣ በጣም እናዝናለን፣ የተሻለ ነገር ለመስራት ሁሉ ጊዜም ጥረት እናደርጋለን፣ አፈጻጸማችን እንድናሳምር ከእንደዚህ ከባድ ጨዋታዎች ውጤት እንፈልጋለን፣ ልቡ ተሰብሯል በሚመዘገቡት ውጤቶች የሚል አስተያየት ሰጥቷል ማለት ነውና ነገ እንግዲህ ምሳ ሰዓት ላይ ቀን 8 ሰዓት ከ30 ሲል ጅማሮን የሚያደርግ ነው የሚሆነው። በሁለት ክለቦች መካከል ልዩነት አሁን ላይ 10 ነው። ሊቨርፑል 58 ነጥቦች አሉት፣ እንደዚሁ ደግሞ ቼልሲ 48 ነጥቦችን ይዟል ማለት ነው። ሌሎች ይህ ጨዋታ ፍጻሜውን እንዳገኘ ቀን 11 ሰዓት ላይ ጅማሯቸውን የሚያደርጉ 3 ጨዋታዎች አሉ። በክራቨን ኮቴጅ የምዕራብ ለንደኑ ክለብ ፉልሃም ከበርነማውዝ ጋር ጨዋታውን ያደርጋል። በስቴዲየም ኦፍ ላይት ደግሞ አዲስ አዳጊው ክለብ ሰንደርላንድ ከማንቸስተር ዩናይትድ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል። ዩናይትዶች ይህንን ተከታታይ 4ኛ ድላቸውን ለማስመዝገብ እንደዚሁ ከባድ ፍልሚያ እንደሚያደርጉ ይጠበቃል። ስቴዲየም ኦፍ ላይት ላይ ሲጫወቱ ሰንደርላንዶች እጅግ በጣም ወደር የሌላቸው ተጫዋች ቡድን ስብስብ እንዳላቸው ይታወቃል። በተለይ ለእንግዳ ክለብ እንደሚከብዱ ማለት ነውና ተመሳሳይ ነገር አሁንም በዩናይትዱ ጨዋታ እንደሚጠበቅ ነው እየተገለጸ የሚገኘው። ብራይተን ወልቭስን ያስተናግዳል። ምሽት 1 ሰዓት ከ30 ሲል ጅማሮን የሚያደርገው የአሰልጣኝ ፔፕ ጋርዲዮላው ክለብ ማንቸስተር ሲቲ ከብሬንፎርድ ሲቲ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስበዋል ማለት ነውና ሲቲ በተለይ ደግሞ አሁን ያለውን የ5 ነጥብ ልዩነት ወደ 2 ዝቅ ለማድረግ ለአንድ ቀንም ቢሆን ማለት ነው እሁድ ዕለት መሪው ክለብ ደግሞ አርሰናል እንደገና ጨዋታውን ሲያደርግ ወደ 5 የሚሰፋበት ሁኔታም ሊፈጠር ይችላል ማለት ነውና አርሰናልን አጣብቂኝ ውስጥ ለመክተት እንግዲህ ይህን ጨዋታ ማሸነፍ ይጠበቅባቸዋል ዜጎቹ ወይም ደግሞ ሲቲዝኖቹ እየተሰኙ የሚጠሩት ማንቸስተር ሲቲዎች ማለት ነው። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች ሲከናወኑ ኖቲንግሃም ፎረስት ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ። ኖቲንግሃም ፎረስት ትላንት ምሽት በኢሮፓ ሊግ እንደዚሁ በአስተን ቪላ በደርሶ መልስ ድምር ውጤት ተሸንፎ ከፍጻሜው የዋንጫ ጨዋታ ውጪ መሆኑ የሚታወስ ነው። ላለመውረድ አሁንም ትግል እያደረገ ነው የሚገኘውና ዌስትሃም ዩናይትድ እንደ ቶተንሃም ሆትስፐርስን የመሳሰሉ ቡድኖች አብረው እንግዲህ መሳ ለመሳ ከፍተኛ ፍልሚያ በማድረግ ላይ ነው የሚገኙት። ኖቲንግሃምም ነገ እንግዲህ ከማክፓይሶቹ ጋር ከባድ ፍልሚያ ያደርጋል ተብሎ ይጠበቃል። በዕለተ እሁድ ቀን 10
ሰዓት ላይ የሚደረግ ጨዋታ ነው። መውረዱን ያረጋገጠው በርንሌ በሜዳው ተርፍ ሙር ደግሞ አስተን ቪላን ያስተናግዳል። ምሽት 1 ሰዓት ከ30 ሲል የሊጉ መሪ ክለብ አርሰናል የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን በለንደን ኦሎምፒክስ ስቴዲየም የሚገጥምበትም ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። በተለይ በዚህ ጨዋታ ላይ አሰልጣኝ ሚካኤል አርቴታ አስቀድሞ ከመገናኛ ብዙሃን ጋር በነበረው ቆይታ የቡድን ዜናን በተመለከተ አስተያየቱን ሰጥቷል። ለአርሰናል ትንሽ አስቸጋሪ ነገር የሚመስለው በባለፉትም ጨዋታዎች በጉዳት ምክንያት ያልነበረው የቀኝ መስመር ተመላላሹ ዩሪ ቲምበር አሁንም በዚህ ጨዋታ ላይ እንደማይሰለፍ ተነግሯል ማለት ነው። የቀኝ መስመሩ ያናህል ቤንዋይት አስተማማኝ ነው ለማለት አይቻልም። በእርግጥ እዚህ ቦታ ላይ ሌሎችም ተጫዋቾች ሞክሮ ማከናወን ይችላል አሰልጣኝ ሚካኤል አርቴታ ማለት ነውና እንደ ቲምበር ግን የማጥቃቱን ሽግግር የሚያፋጥን ብቃት ያለው ተጫዋች በአካላዊም በአእምሮዊም እጅግ በጣም ንቁ የሆነ ተጫዋች ማግኘት ግን እጅግ በጣም ከባድ ነውና የመድፉ ደጋፊዎች አብዝተው የናፈቁት ተጫዋች በዚህ ጨዋታ ላይ ይመለሳል ብለው ተስፋ ቢያደርጉም ነገር ግን አሁንም አሰልጣኝ ሚካኤል አርቴታ ጨርሶ ከጉዳቱ እንዳላገገመና ከስብስቡ ውጪ እንዳደረገው ተነግሯል ማለት ነው። ለአርሰናል ጎን ለጎን ደግሞ ጥሩ ዜናዎች ተሰምቷል። ሁሉም ተጫዋቾች ከቲምበር ውጪ በመልካም ጤንነት ላይ ይገኛሉ ተብሏል። ማርቲን ኦዲጋርድ እንደዚሁም ደግሞ እንደነ ካላፊዮሪን የመሳሰሉ ተጫዋቾች ለጨዋታው ዝግጁ መሆናቸው ተነግሯል ማለት ነውና እንግዲህ የቲምበር ባይኖርም የነዚህ ተጫዋቾች ደግሞ በመልካም ጤንነት ላይ መገኘት በወሳኙ ጨዋታ ላይ የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብሎ እየተነገረ ነው የሚገኘው ማለት ነው። ሌሎች ጨዋታዎች ይደረጋሉ። እንደዚሁ የቶተንሃም ሆትስፐርስና የሊድስ ዩናይትድ ጨዋታ ደግሞ ሰኞ ምሽት የሚከናወን ነው የሚሆነው። አርሰናል አሁንም 76 ነጥቦችን ሰብስቦ በቀዳሚነት ይመራል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ደግሞ እንደዚሁ 71 ነጥብ አለው። 5 ነጥብ ልዩነት አላቸው ማለት ነው። ዩናይትድ በ64 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል፣ አስተን ቪላ እኩል 58 ነጥቦች አላቸው። በጎል ክፍያ በመበላለጥ ነው አራተኛና አምስተኛ ደረጃ ላይ ተቀመጡት ማለት ነው። በርንማውዝ፣ ብሬንትፎርድ ሲቲ እንደዚሁም ብራይተን እና ቼልሲ ተከታዩን ደረጃ ይዟል። የከፍተኛ ጎል አስቆጣሪነቱን ሄርሊንግ ብራውት ሃላንድ ከማንቸስተር ሲቲ በቀዳሚነት እየመራ ነው የሚገኘው ማለት ነው። ወደ ሌሎች ሊጎች እንለፍና በቀጥታ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በካታሎናው ክለብ ባርሴሎና ሻምፒዮናነት ሊጠናቀቅ ከጫፍ የደረሰው የስፔን ላሊጋ የ35ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። ዛሬ አዲስ አዳጊው ክለብ ሌቫንቴ ኦሳሱናን በሚያስተናግድበት የምሽት 4 ሰዓት ጨዋታ ጅማሮውን ያደርጋል። በነገው ዕለትም የሚደረጉ ጨዋታዎች አሉ። ቀን 9 ሰዓት ላይ ኤሊቼ ከአላቬዝ እንደዚሁም ሴቪያ ከኤስፓኞል ጋር ቀን 11 ሰዓት ከ15 ሲል ጅማሮውን ያደርጋል። አትሌቲኮ ማድሪድ እንግዲህ ከትላንትና በስቲያ ምሽት ላይ በአርሰናል በደርሶ መልስ ድምር ውጤት ተሸንፎ በአውሮፓ ቻምፒየንስ ሊግ የውድድር መድረክ መሰናበቱ የሚታወስ ነው። ከዛ ውጤት ከዛ ሽንፈት ለማገገም በሜዳው እንደዚሁ ሴልታ ቪጎን ይጋብዛል። ምሽት 1 ሰዓት ከ30 ሲል ይጀምራል። ይህ ጨዋታ ሪያል ሶሴዳድ ከሪያል ቤትስ የሚያደርጉትም ጨዋታ ምሽት 4 ሰዓት ላይ ይደረጋል። በዕለተ እሁድ ሪያል ማሎርካ ከቪላሪያል ቀን 9 ሰዓት ላይ፣ አትሌቲክ ቢልባኦ በሳን ማሜስ እንደዚሁ ቫሌንሺያን የሚያስተናግድ ነው የሚሆነው ማለት ነው። የሳምንቱ ታላቁ ጨዋታ የኤል ክላሲኮ ፍጥጫ ነው። በካታሎናው ክለብ ባርሴሎና ሜዳ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ለማሊያ ክብር የሚደረግ ጨዋታ ነው ማለት ይቻላል። ምክንያቱም በሁለቱ ክለቦች መካከል ያለው የነጥብ ልዩነት 11 ደርሷል። አሁን ላይ 88 ነጥቦችን ይዘው የደረጃ ሰንጠረዡን በቀዳሚነት እየዘወሩ የሚገኙት ብሉግራናዎቹ የአሰልጣኝ ሃንስ ፍሊክ ሰራዊት ነውና የላሊጋውን የዋንጫ ክብር ለማሳካት ከጫፍ እየደረሰ ይገኛል በተከታታይ ዓመት በዚህ አሰልጣኝ ማለት ነውና ሪያል ማድሪድ ቤት ደግሞ አሁን ያሉት ጉዳዮች እጅግ በጣም ወደ ለየለት የውጤት ቀውስ ከሜዳ ውጪም ያሉ ጉዳዮች ደግሞ በርካታ አነጋጋሪ ነገሮች እየወጡ ይገኛሉ። በተለይ በመልበሻ ክፍል ውስጥ እንግዲህ የመደባደብ መረጃዎችን እየተመለከት እንገኛለን በተጫዋቾች መካከል ማለት ነው። ምክትል አሰልጣኙ አሁን ደግሞ በጊዜያዊነት ሎስ ብላንኮቹን እየመሩ የሚገኙት አልቫሮ አርቢዮላ እነዚህን ትልልቅ ከዋክብቶችን መቆጣጠር እንደተሳናቸው ነው እየተገለጸ የሚገኘውና በቀጥታም በተዘዋዋሪም የሀያሉን ክለብ ሪያል ማድሪድን እጅግ በጣም የሚጎዱ ነገሮች እና ለደጋፊው ምቾት የማይሰጡ ነገሮች እየተሰሙ ነው የሚገኙት ከወደ ስፔን የሚወጡ መረጃዎች ማለት ነውና በአዲሱ የውድድር ዘመን
እንዲህ ያለ ነገር ይዘው ለመጓዝ ፍላጎት የላቸውም። ይሄን ደግሞ እየጠቆሙ የሚገኙት ደጋፊዎች ናቸው ማለት ነው። በራሳቸው ፒቲሽን በማሰባሰብ የግላዊ ተጫዋቾች ላይ እንደዚሁ እንዲሰናበቱ እንደነ ክሊያን ምባፔን የመሳሰሉ ተጫዋቾች ስንብት እንዲያደርጉ እየፈለጉ ነው የሚገኙት። ኤል ክላሲኮ አሁን የበላይነቱን በተለይ በቅርብ ጨዋታዎች ከተመለከትን በባርሴሎና የበላይነት እየተጓዘ ነው የሚገኘውና በዚህ ጨዋታ ላይ ዋንጫ እንኳን ቢያጡ እንዴት ኤል ክላሲኮን ትልቁን ፍጥጫና በርካቶች የሚጠብቁትን ጨዋታ በአሸናፊነት አያጠናቅቁ? ምናልባት የመጨረሻ ማስተዛዘኛቸው የሚሆነው በዚህ ዓመት ይሄኛው ከነገ በስቲያ ምሽት 4 ሰዓት ላይ ጅማሮን የሚያደርገውን ኤል ክላሲኮን ፍጥጫ የሪያል ማድሪድ ደጋፊዎች እንዲያሸንፉላቸው ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የዛሬ መረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። እንደወትሮ ሁሉ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የእንግሊዝ ፕሪሚየር ሊግ የወራ ሚያዝያ ምርጡ ተጫዋችና ምርጡ አሰልጣኝ ይፋ ተደርጓል። ይህ መሰረት የተጫዋችን ካስቀደምን የኖቲንግሃም ፎረስቱ የፊት መስመር አጥቂ እንግሊዛዊ ኢንተርናሽናል ዋይት ጊብስ ተመራጭ ሆኗል። የወራ ሚያዝያ ምርጡ ተጫዋች በመባል ማለት ነው። በርከት ያሉ ተጫዋቾች በዚህ በእጩነት ስም ዝርዝራቸው ተካቶ ነበረ። የዌስትሃም ዩናይትዱ ቦይን የፊት መስመር አጥቂው፣ እንደዚሁም የማንቸስተር ሲቲው ሪያን ቼርኪ፣ ከብራይተን ደግሞ ግሮፕ፣ እንደዚሁም ከዌስትሃም ዩናይትድ ደግሞ ቫብሮፓኖስ እና ኦካፎር፣ የሊድስ ዩናይትዱ ተጫዋች ኦሪሌ እና ስኮት የተመሳሰሉ ተጫዋቾች እንግዲህ በእጩነት የተያዙ ተጫዋቾች ነበሩ። በስተመጨረሻም ግን ጊብስ ዋይት ከኖቲንግሃም ፎረስት የወራ ሚያዝያ ምርጡ የእንግሊዝ ፕሪሚየር ሊግ ተጫዋች በመሆን ይህንን የሽልማት ክብር መውሰድ ችሏል ማለት ነው። በዚህ የወራ ሚያዝያ ኖቲንግሃም ፎረስት ባደረጋቸው ጨዋታዎች በ5 ግቦች ላይ ቀጥተኛ ተሳትፎ ነበረው። 4 ግቦችን ከመረብ ማሳረፍ ሲችል 1 ለጎል የሆነ ኳስ ደግሞ ለቡድን አጋሩ እንደዚሁ አመቻችቶ ማቀበል ችሏል ማለት ነው። የአሰልጣኙን ዘርፍ ስንመለከት ደግሞ የማንቸስተር ሲቲው አሰልጣኝ እንግዲህ አሰልጣኝ ፔፕ ጋርዲዮላ የወራ ሚያዝያ ምርጡ አሰልጣኝ በመባል እንደዚሁ ሽልማቱን መውሰድ ችሏል ማለት ነው። ኑኖ ስፕሪንቶ ሳንቶስ፣ ዳንኤል ፋርከ፣ ፋቢዮ ኦዝለር እንደዚሁን አንዲ ራዮላን፣ ቪክቶር ፔሬራን እና የሊቨርፑል አሰልጣኝ አርነ ስሎት በእጩነት ተይዘው ነበረ። እንግዲህ ስፔናዊው ውጤታማው አሰልጣኝ የቼልሲ የሲቲው አለቃ ፔፕ ጋርዲዮላ የወራ ሚያዝያ የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ በመባል ሽልማቱን መጎናጸፍ ችሏል ማለት ነው። ወደ ሌሎች የዝውውርን ነክ የሆኑ የጭምጭምታ ወሬዎች ደግሞ የምናልፍ ነው የሚሆነው። የአርሰናልን መረጃ ቀዳሚ እናደርጋለን። አርሰናል እንግዲህ ሳመር ቪሊያን ከዌስትሃም ዩናይትድ የማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። ከብዙ ተጫዋቾች ጋራ እንግዲህ አርሰናል ስሙ ከሰሞኑ እየሰማን ነው የምንገኘው። በስተመጨረሻ ግን የአንድሪያ ቤርታና የአሰልጣኝ ሚካኤል አርቴታ የትኞቹን ተጫዋቾች መርጠው ያስፈርማሉ የሚለው ነገር ግን አነጋጋሪ እየሆነ ነው የሚገኘው ማለት ነው። ይህ ተጫዋች እንግዲህ ኔዘርላንዳዊ እንደሆነ ይታወቃል። አሁን ላይ በዌስትሃም ዩናይትድ ጥሩ እንቅስቃሴ በማድረግ ላይ የሚገኝ ተጫዋች ነው። እድሜው ገና 24 ነው። ለሚቀጥሉት 10 ዓመታት በብቃት የሚጫወትበትን ተስፋ እያስመለከተ ነው የሚገኘው። በዚህ ዓመት ወደ 28 የሚደርሱ ጨዋታዎችን ለዌስትሃም ዩናይትድ እንደዚሁ ማከናወን ችሏል። 5 ግቦችን ማስቆጠር ችሏልና ይህንን ወጣት ተስፈኛ ተጫዋች 24 ዓመቱ ላይ ነው የሚገኘው። ለማስፈረም መድፈኞቹ እንደዚሁ ጥረት በማድረግ ላይ እንደሚገኙ ያገኘነው መረጃ ያመለክታል። አርሰናል ከዚህ በተጨማሪም እንደዚሁ የመሃል የተከላካይ ስፍራ ዲፓርትመንቱን የበለጠ ጠንካራ ለማድረግ ተጫዋች ለማስፈረም ፍላጎት አለው ተብሏል። ለፒኤስቪ ለሆላንዱ ክለብ ፒኤስቪ እየተጫወተ የሚገኘውን
ያሬክ ጋሲዮሮኪስኪን ለማስፈረም ፍላጎት እንዳለው ተነግሯል ማለት ነው። ገና 21 ዓመቱ ላይ ነው የሚገኘው ይህ ተጫዋች። በእርግጥ ሌሎችም የፕሪሚየር ሊጉ ተሳታፊ ክለቦች እንደዚሁም ደግሞ ከእንግሊዝ ውጪ ያሉ ክለቦችም የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው። ሌላኛው የለንደኑን ክለብ ቼልሲን እናገኛለን። ቼልሲ የሚኪ ቫንደቪን ፈላጊ ሆኖ ብቅ ብሏል። ከሌላኛው የለንደኑ ክለብ ዌስትሃም ዩናይትድ ነው ይህን ተጫዋች ለማስፈረም ጥረት እያደረገ የሚገኘው ተብሏል። እንደነ ፎፋና የመሳሰሉ ተጫዋቾች ጉዳት ላይ መገኘታቸውን በረጅም ጊዜም ደግሞ የነዚህ ተጫዋቾች ተተኪ እንዲሆን ይፈልጋሉ ተብሏል። በቶተንሃም ሆትስፐርስ ቤት እንግዲህ ጥሩ ብቃትን ማሳየት ከቻሉ ተጫዋቾች መካከል አንደኛው ይሄ ተጫዋች መሆኑ ይመሰከርለታልና ቀጣይ መዳረሻው የምዕራብ ለንደኑ ክለብ ቼልሲ ሊሆን እንደሚችል ቼልሲም የተጫዋቹን የናስፈረመ ጥያቄ ለተጫዋቹ ባለንብረት ክለብ ቶተንሃም ሆትስፐርስ ለማቅረብ ስለመዘጋጀቱ እየተገለጸ ነው የሚገኘው ማለት ነው። ሌላኛው እንግዲህ አጭሩ መረጃችን የሚሆነው የአርሰናሉን የአማካኝ ስፍራ ተጫዋች ዴክላን ራይስን የተመለከተ ነው። ዌስትሃም ዩናይትድን አርሰናል በሚገጥምበት ጨዋታ ላይ የቀድሞ ክለቡን የሚገጥመው ዴክላን ራይስ እንግዲህ ከጨዋታው አስቀድሞ የተለያዩ አስተያየቶችን ሰጥቷል ማለት ነው። ይህ ጨዋታ ትልቅ ትርጉም አለው ለኔ ብሏል። የቀድሞ ክለቤ ዌስትሃም ዩናይትድ በሌሎች ክለቦች የምለውጠው አይነት አይደለም። ለኔ አሁን እዚህ ላይ መድረስ ከፍተኛ አስተዋጽኦ ያበረከተልኝ ቤቴ ነው ብሏል እና የዌስትሃም ዩናይትድ ደጋፊዎች እጅግ በጣም መወዳቸው ማከብራቸው ናቸው። ነገር ግን ደግሞ አሁን የአሁኑ ክለቤ አርሰናል ለሻምፒዮናነት እየተጓዘ ነው የሚገኘው። የኔን ግልጋሎትና የኔን ብቃት በዚህ ጨዋታ ላይ ይፈልጋል። ከኔም በተጨማሪ የቡድን አጋሮቼ የተሻለ ነገር እንቅስቃሴ እንዲያደርጉ ይፈልጋልና ይህንን ጨዋታ ለማሸነፍ ነው ወደ ሜዳ የምንገባው የሚል አስተያየት ሰጥቷል። ስለ ዌስትሃም ዩናይትድ እንግዲህ ብዙ ጊዜ በሚኖረው ከመገናኛ ብዙሃን ጋር በሚኖረው ቆይታ ብዙ ጥሩ ነገሮችን ነው የሚያነሳው። ዌስትሃም ዩናይትድ ሌሎች ክለቦች ያኔ ተስፋ ባልጣሉበት ጊዜ እንግዲህ እድል ሰጥቶ ወደ ፕሮፌሽናል ተጫዋችነት እንዲመጣ ትልቅ መሰረትን ከጣሉለት ክለቦች መካከል አንደኛው ዌስትሃም ዩናይትድ ነው እና የዌስትሃም ዩናይትድን ማሊያ ከቶም ቢሆን እንደማይዘነጋው በዛ ላይ ደግሞ ሲያበረታቱት የነበሩትን ደጋፊ አብዝቶ እንደሚወዳቸው ነው የገለጸው ማለት ነውና በዚህም ጨዋታ ላይ ጥሩ አቀባበል ይደረግለታል ተብሎ እየተነገረ ነው የሚገኘው። እንግዲህ ከ100 ሚሊዮን ፓውንድ በላይ ነው ለዌስትሃም ዩናይትድ አስገኝቶላቸው ወደ አርሰናል ዝውውር ያደረገው ማለት ነው። አሁንም ድረስ እንግዲህ የአርሰናል ውዱ ፈራሚ ዴክላን ራይስ መሆኑ ይታወቃል ማለት ነውና በዚህም ተጠባቂ ጨዋታ ላይ ልዩነት ሊፈጥሩ ይችላሉ ተብሎ እየተጠበቁ ከሚገኙ የአርሰናል ተጫዋቾች መካከል ዴክላን ራይስ ነው ማለት ነው። ይህንን ጨዋታ ልትገምቱልን ትችላላችሁ ክቡራትና ክቡራን ተመልካቾቻችን። እጅግ በጣም ተጠባቂ ጨዋታ ነው። ዌስትሃም ዩናይትድ ከፕሪሚየር ሊጉ ለመሰናበት እንደዚሁም ደግሞ አርሰናል መሪነቱን አጠናክሮ ለመቀጠልና የበለጠ ወደ ሻምፒዮናነቱ ለመጠጋት የሚያደርገው ጨዋታ ከመሆኑ ጋር ተያይዞ ሁለቱም ቡድኖች ለተለያየ ዓላማ የሚዋደቁበት ከፍተኛ እንቅስቃሴና ትንቅንቅ ይታይበታል ተብሎ እየተጠበቀ የሚገኝ ጨዋታ ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ መረጃ ሰዓታችን በዚሁ ተጠናቋል። ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁም የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።